ቁርአንን ልዋጋ መጥቼ ነው ተማርኬ የቀረሁት። እኔ አሸነፈኝ። እስልምና ፍጦ መጥቷልና በጌታ በኢየሱስ ስም የእስልምናው መንፈስ ይመታ። የቡሃሪ መንፈስ በኢየሱስ ስም ይመታ። የሙስሊም መንፈስ በኢየሱስ ስም ይመታ። የት ነው አለች። አንተ አክፍረኸኝ አንተ ተመልሰህ ወደ እስልምና የምትመጣው? የሱና አቡ ዳውድ መንፈስ በኢየሱስ ስም፣ የሐዲስ መንፈስ በጌታ በኢየሱስ ስም፣ የቁርአን መንፈስ የአምላኬና አባቴ የመሐመድ መንፈስ የነፍሰ ገዳይ መንፈስ በጌታ በኢየሱስ ስም ይመታ። አሁን መንፈስ ቅዱስ ማለት ነው። ስለዚህ ሁሉ ጊዜ ኢየሱስ ኢየሱስ እያልን እንትን እንላለን። ከዛ መንፈስ ቅዱስ እንረሳዋለን እና አይ ቲንክ ቁርአንን ሳየው በቃ ምንም ሰውኛ የሆነ ነገር አላገኘሁበትም። በጣም የማረከኝ ነገር እሱ ነው። ያላ ንግግር ነው። ከጫፍ እስከ ጫፍ ድረስ ያላ ንግግር ነው። ራሱ ጥንት የነበረውን ነገር ለረሱል ሰለላሁ ዐለይሂ ወሰለም የሚተርከው የዓለማቱ ጌታ አላህ ነው። ራሱ የኢብራሂም ወሬ መጥቶልሃልን ይላል ሲጀምር። ከዛ ኢብራሂም እንደዚህ ባለ ጊዜ አስታውስ፣ እንዲህ ባለ ጊዜ አስታውስ ይልና ይህ ሁላ ሲደረግ ግን አንተ በዚያ አልነበርክም ይላል አላህ ሲተርክ። በዚያ አልነበርክም፣ ለሙሳ ሕግን በሰጠነው ጊዜ አንተ በተራራው ላይ አልነበርክም፣ ባናገርነው ጊዜ አልነበርክም፣ መርየምን ማን እንደሚያሳድጋት ዕጣ ሲጣጣሉ አንተ በዚያ ላይ አልነበርክም ይላል። ከዛ የሙሳ ወሬ መጥቶልሃል፣ የእንትና ወሬ መጥቶልሃል፣ እንትን ባለ ጊዜ አስታውስ ምናምን እያለ ካለ በኋላ ይህ የሩቅ ነገር ሚስጥር ነው በአንተ ላይ እንተርክልሃለን የሚለው አላህ እና በጣም ይገርመኝ ነበር። እና አላህ አነጋገሩ በመጀመሪያ መደብ አምልኮን በተመለከተ ከኔ በቀር ሌላ አምላክ የለም፣ አምልኩኝ፣ ተገዙኝ፣ ፍሩኝ ይላል። ከዛ ደግሞ የሆነ ነገር ላደረገው ነገር ሲሆን ደግሞ በቃ ፈጠርን፣ ሰራን፣ አደረግን ይላል። ተአዚም እያደረገ ማለት ነው። ኸለቅና፣ ጃአልና፣ ፈአልና፣ አወሃይና እያለ የሚናገረው ነገር ይገርመኝ ነበር። እኛ ደግሞ እንድንለው ነገር ሲፈልግ ደግሞ የሆነ ነገር ደግሞ በሶስተኛ መደብ ያደርግና እርሱ ካላህ በቀር ሌላ አምላክ የለም እያለ እርሱ በሉ፣ በል፣ ቁል፣ ቁሉ፣ በሉ፣ በል፣ በል እያለ ይናገራል አላህ። ከዛ ደግሞ ዱዓ እንዴት ማድረግ እንዳለብን ደግሞ ሲናገር አንተ ይላል ራሱ። በጣም ነው የሚገርመኝ። በቃ ይሄ ነገር ምንም የሰው ቃል የለበትም ራሱ። ኢቭን ረሱል ሰለላሁ ዐለይሂ ወሰለምና ጅብሪል በቁርአን ላይ ያላቸው ድርሻ ሪሳላውን ማድረስ ነው፣ መልእክቱን ማድረስ ብቻ ነው። ይሄ ነገር በጣም ገረመኝ። በቃ ማለት እና በቃ አልቻልኩትም እኔ ራሱ መጨረሻ ላይ ቁርአንን ለዋጋ መጥቼ ተማርኬ የቀረው አንድ ያላህ ባሪያ ነኝ ማለት የኩፍርን ጨለማ እና የሽርክን ጨለማ የሚያክሰው ነው። የብርሃን የተውሂድን ብርሃን ጥቅሙን የሚያውቀው ማለት ነው። አብዛኛው ሙስሊሞች እዚህ የምታያቸው ኢትዮጵያ ውስጥ የምታያቸው ከቤተሰባቸው ነው ያገኙት እና እንደዚህ እንትን ብለው አይደለም ራሱ ተመራምረው ምናምን ነገር እንደኛ እንጃ። የጤናን ጥቅም የምታውቀው የታመመ ሰው ነው የሚያውቀው ራሱ አይደል? ድህነትን ያየ ሰው ነው የሀብትን ጥቅም የሚያውቀው ራሱ። እና የተውሂድን የእስልምናን ጥፍጥና የምታውቀው ጥፍጥናና ጣዕሙን ቅርጽና ይዘቱን የምታውቀው እኔ አልመኝላቸውም፣ እንዲያዩትም አልፈልግም። ግን እንደኛ እንደ ሰለምቴዎች መከራ የተጋጋጠም ሰውም የለም። ቤተሰብን ትተዋለህ፣ ዘመድ አዝማድን ትተዋለህ፣ ጎረቤትን፣ አብረው አደገን፣ አብረው የተማርካቸው ልጆች ምናምን ነገር እንደ ድሮ አይሆንም። ሁሉ ነገር ራሱ ማለት እንደዛ አይደለም ራሱ። ከልባቸውም አይወዱም። አላህ ነገር ሆኗል በቁርአን ውስጥ እስከምትክዱ ድረስ አይወዷችሁም ተብለናል ራሱ ማለት ነው። እና ጥላቻው አለ፣ ምን አለ፣ ሚስኮንሰፕሽን አለ፣ ምን አለ፣ ምናምን ብዙ ነገሮችን ቻሌንጆችን ተጋግጠ ነው እንትን የምትለው እና የያዞ ቆዳ ትይዛለህ መጨረሻ ላይ በቃ ከተለያየ ቦታ የተለያየ ነገር ይመጣብሃል። እና አላህ ጽናቱን እንዲሰጠን ዱዓ አድርጉልን ያ ጀማ፣ ለሁላችንም እንደሰለምቴዎች ማለት ነው። ቀላል ነገር አይደለም። ቁርአን እያነበብኩኝ ምን እያልኩኝ ምናምን ነገር አረ ሙስሊምማ አልሆንም ሰው ምን ይለኛል ማለት እንዴት ማህበረሰቡ እንዴት ነው እንትን ብለው እንዴ እስልምና እኮ ስሳደብ ነበረ እና ምንድን ነው የሚለኝ? አረ አልሆንም ምናምን ነገር ልና ግን ምን እላለሁ መጨረሻ ላይ ወላሂ ላዚም አላህና መላእክቱ የቂያማ ቀን ምስክሮቼ ናቸው ራሱ በዋሽ ማለት ነው። የቀን ራሱ አይነጋልኝም። የሚገርም ነገር መጨረሻ ላይ ላኢላሃ ኢለላህ ልሞት ስል እቺ ላኢላሃ ኢለላህ የምትለዋን ገመድ ብቻ እንዲይዝ አድርገኝ ፈጣሪ። ምንም ልሁን ብቻ ክርስቲያንም ሆኜ ልኑር፣ ምንም ዱርዬም ልሁን፣ ምንም ልሁን፣ መጨረሻ ላይ ግን ይቺ ነገር ግን ሳልላት እንዳልሞት ፈጣሪ እያልኩኝ ለምነው ነበር። በቃ ሞቴ ከመምጣቱ ልሞት በቃ አንድ ሰዓት የሚቅረው አንድ ቀን የሚቅረው አንድ ወርም አንድ ዓመት የሚቅረው ግን በቃ ላኢላሃ ኢለላህ የሚለው ነገር በቃ ትክክለኛ መሆኑን ይገባኝ ነበር ያኔ። እና በቃ ይሄን ይዤ ሽርክ በጣም እንዴት ከአላህ ጋር እንደሚያቆራርጥ ሽርክ የሚባለው ወንጀል እንደማይማር ለዝንተ ዓለም አላህ ደግሞ ባለ በእርሱ ላይ ሐቁ ላይ ያጋራበት ሰው ጀነትን በእርሱ ላይ እርም አድርጓል ለዝንተ ዓለም። በቃ ያን ነገር እያወቅኩኝ እንዴት በቃ ህሊናዬን እያቆሰ ውስጤና ውጪ ሳይመሳሰል ሲቀር ውስጤ እንዳልኩ እስልምናን ይፈልጋል እውነት እንደሆነ ይገባኛል። ውጪ ግን በአፌ
ጥላቻውን እዘራዋለሁ፣ እናገራለሁ፣ ምን እላለሁ እና ይሄ ነገር በጣም ሲምታታብኝ መጨረሻ ላይ ህሊናዬን እያቆሸሽኩኝ መኖር አልፈልግም ብዬ ወሰንኩኝ። ለአንድ ዓመት ያክል እንደውም ወደ ሚዲያ መጥቼ አላውቅም። ራስ ማንበብ ምን ማለት ቁርአን እንትን ማለት መቅራት፣ ሶላቶችን መስገድ ምናምን ነበር ማድረግ የነበረውና ቀላል ነገር አይደለም መጋጋጡ የነበረው። የሚገርም ነገር ያኔ ፓልቶክ የሚባል ፕሮግራም ነበረ፣ መርሃ ግብር ነበረ፣ አፕ ነበረ። ምናልባት ኢትዮጵያ ውስጥ ብዙ ሰው አያውቀውም ያንን አፕ ማለት ውጭ ያለነው ሰዎች እናውቅ ነበርና ትምህርት ቤት እያለሁ አጋጣሚ አንድ ልጅ ነው ሪኮመንድ አደረገኝና ለምን አትመጣም እዛ ምናምን ነገር ብሎኝ የመጣሁት እና ያ ፕላትፎርም እስልምና እንድቀበል አደረገኝ ማለት ነው። ፕላትፎርም ማለት ነው እና የሚገርም ነገር 4 ልጆች ነበርን ያከፈር ነው። እንደዛ ብዙ ጊዜ ተግተን 4 ሰዎች አከፈርንና 3ቱም ተመለሱና አንድ ቀረች። 3ቱም የተመለሱት እኛ ብለናቸው አይደለም ራሳቸው በሆነ ሰዓት ላይ አንፈልግም ክርስትና ትክክል አይደለም ብለው ተመለሱብን አስታውሳለሁ። እና አንድ ልጅ ቀረች እና ልጅቷ የሚገርም ነገር ከሙስሊም አይ ቲንክ ምንድነው ክርስቲያን እንትን ብላ በዛ የተነሳ ነው እንደዚህ አይነት ነገር እንትን ብላ ክርስቲያን ወዳ መጨረሻ ላይ እኛ አግኝተናት አከፈርናት እና በጣም እንትን አለኝ። በቃ ሁሌ እንትን የለኝ። ከዛ ከ3 ወር ነው ከ4 ወር በኋላ አገኘዋት። የት ነው አለች። አንተ አክፍረኸኝ እንዴት ነው እኔን እንትን የምትለው? አንተ ተመልሰህ ወደ እስልምና የምትመጣው ምናምን ብላው አለች። በቃ ያለውን ነገር ነግሬያት ምናምን ሻህዳ ሲያስኳት የሚገርም ነገር ማለት ነው። እና ምንም እንትን ያለው ነገር የለም። ከዛ በኋላ ግን አላህ ወፍቆኝ ወደ ኢስላም ስመጣ 4 ሰዎች እንዳከፈርኩት አላህም ለምንለው የነበረው 4 ሰዎች እንዳከፈርኩኝ 4 ሰዎቹም ተመልሰዋል። ግን ከዛ በላይ አላህ እንድሰራ ቅዋውን እንዲሰጠኝ ለምነው ነበር። እና አሁን ወደ ኢስላም ከመጣው በኋላ ስንት ሰዎች ሰለሙ ብለህ ብትጠይቀኝ ላላ ሰጥቼዋለሁ ራሱ ማለት ማውራት አልፈልግም ራሱ ማለት ነው። እና ያ ትልቅ ነዒማ ነው ለኔ የሰጠኝ እንትን ትልቅ ነገር ነው። እደሰታለሁ እሱን ነገር ሳይ ማለት ነው። ዋናው ነገር ስራ ያው እንዲሰራው ተብሎ አንድ ሰው አይናገርም፣ خلاص ያበላሻል። ሪያ እንዳይሆን ይውልኝ ስሙልኝ እንዳይሆን ግን በቃ ጀስት አላህ ብሎ በቃ ውስጤን የሚያስደስተኝ ነገር ወፍቆኛል። አልহামዱሊላህ በቃ ሌላ ምንም ነገር አልፈልግም። እነዛን 4 ሰዎች ከፍሮ እንትን የሚሉ ነበር ሁሉ ጊዜ ያመመኝ ነው የሚኖረው የነበረው እድሜ ልኬ ማለት ነውና አላህ ከህመም ያድናችሁ፣ ከኩፍር አላህ ይጠብቃችሁ፣ ሰውን ከማክፈር ከማስከፈር አላህ ይጠብቃችሁ፣ ከኩፍር አላህ ራሱ ይጠብቃችሁና